ሀምዛ ፈትሓ አ ምትል እናስቀምጣለን። ሻ ፈትሓ ሻ አሻ ብለን ሁለቱን አናሻዎችን እንደምራቸዋለን። ዳል ቦመህተይን ዱን አሻ ላይ ዱን እንጨምራለን። አሓዱን። አሰላሙ አለይኩም ወረሕመቱላህ። ይህ ቁርአንን በ45 ቀናት እናንብብ ቻሌንጅ ቀን 8 ትምህርታችን ነው። ወደ ቀን 8 ከመሄዳችን በፊት ግን በባለፈው በቀን 7 ትምህርታችን ላይ 3 ጥያቄዎችን ጠይቃችሁ ነበረ። የእነኚህን 3 ጥያቄዎች ምላሻቸውን ከነማብራሪያቸው ይዤላቸው የሚቀርብ ይሆናል። ወደ ጥያቄ ቁጥር 1 እንሄዳለን። ጥያቄ ቁጥር 1 ይህ ምልክት ማን ይባላል ነበር የሚለው። ይህ ምልክት ባለፈው እንደተማርነው በክፍል 7 ትምህርታችን ላይ ፈትሐቴን ነው። ምክንያቱም 3 አይነት የፈትሐ አጻጻፍ መንገዶች አሉ ብዬ አሳይቻችሁ ነበረ። የመጀመሪያው አንደኛው በሚመተካት ነው። ይህም እንደምታዩት ስለሆነ ፈትሐቴን ነው። ከስረቴን የማይሆንበት ምክንያት ከስረቴን ከታች ነው የሚጻፈው እንጂ ከላይ አይጻፍም። ስለሆነ ይህ ምላሻችን ኤ ነው። ኤን ያላችሁ ማሻአላህ። ወደ ሁለተኛ ጥያቄ ቁጥር ሄዳለሁ። ይህ ፊደል ምን ተብሎ ይነበባል ነበር የሚለው። በባለፈው እንዳሳያችሁ መጀመሪያ ፊደሉ ነው መለየት ያለበት። ይህ ባ ነው። ኑን መጀመሪያ መለየት አለበት። 1 ነጥብ ከታች ከሆነ ባ ነው። ስለሆነ ኑን የሚሉ ምርጫዎችን ሲናዲን እናስወጣለን ማለት ነው። በመቀጠል ይህ ከላይ ያለው ምልክት ቦመህ አይደለም። ምክንያቱም በሀፍ ሰርክል ወይም በግማሽ ክብ የሚተካው ቦመቴን አንደኛው አጻጻፉ ነው ብለናል። ስለሆነ ቦመቴን ቡን ቢ ነው መልሱ። ይህን የመለሳችሁ ማሻአላህ። ወደ 3ኛ ቁጥር ሄዳለሁ። ይህ ፊደል ምን ተብሎ ይነበባል ነበር የሚለው። በደንብ ማየት ያለብን አሁንም ፊደሉ ማን ነው? ሷድ፣ ቧድ፣ ጧ፣ ቫ። ይህን ካያችሁት ቧድ ነው። ከታች 1 ነጥብ አለው። ጧና ቫ መሆን አይችልም። ጧና ቫ 1 መስመር ከላይ አላቸው ማለት ነው፣ ልክ 1 ቁጥር የሚመስል። ሷድና ቧድ ሲሆን ግን ከታች ነው የሚቀጠል ቅጥያ ነገር ያላቸው። ስለሆነ ይሄ ቧድ ነው ፊደሉ። ሁለተኛ ላይ ስንሄድ ደግሞ አናባቢውን መለየት ያስፈልገናል። እንደምታዩት ከስር ነው የተጻፈው፣ ወደ ከስራ ነው የሚሄደው። ሲቀጥል ደግሞ አንዷ በሚም ተተክታለች። ይህ የሚሆነው ከስረተይን ነው። ስለሆነ ሷድ የሚል ምርጫ እናስወጣለን፣ ከስራ ብቻ የሆነ ምርጫ እናስወጣለን። ምላሻችን ሲ ቧድ ከስረተይን ነው። ይህን የመለሳችሁ ማሻአላህ ኸይረን። አሁን ደግሞ ወደ ዛሬው ትምህርታችን እንሄዳለን። ቀን 8 ነው። በዛሬው ለየት ያለ ፕሮግራም ነው። ምክንያቱም ስልጠና 1 ማለትም ከዚህ በፊት ተምረን የነበርናቸውን ሙሉ ትምህርቶች ክለሳ የምናደርግበት ይሆናል ማለት ነው። በቀን 1 ላይ ፊደላትን መለየት አይተን ነበረ። በቀን 2 እና 3 ደግሞ እነኚህን ፊደላቶች አጣምረን ስናነብ የሚያስፈልጉን እውቀቶችንና እንዴት አጣምረን እንደምናነብ አላህ በፈቀደልን መልኩ ለማየት ሞክረን ነበር። ቀን 4 እና 5 ላይ ደግሞ ፈትሐ፣ ከስራ፣ ዶማ፣ እነዚህ የአረብኛ ዋና አናባቢዎችን ለማየት ሞክረን ነበረ። ቀን 6 እና 7 ላይ ደግሞ ተንዊኖችን ለማየት ሞክረን ነበር። ስለሆነ ኢንሻአላህ እነኚህን ወደ 7 ትምህርቶችን አንድ ላይ አጠቃለው የሚይዝልንን ዛሬ የነሱን 7 ትምህርቶች ፍሬ የምናይ ይሆናል ማለት ነው። ኸይር ኢንሻአላህ። ወደ ቀን 8 ትምህርት እንሄዳለን። ቀን 8 በፈትሐተይን ከስረተይን ዶመተይን ማለትም በተንዊን እናም ፈትሐ ከስራ ዶማህ ማለትም በሐረካ ስልጠና የምናይ ይሆናል ማለት ነው። በዛሬው ቀን ትምህርታችን ላይ ፊደላቶችን ገጣጥመን የማንበቡን ሂደት የምናይ ይሆናል ማለት ነው። በጣም ደስ የሚል ትምህርት ነው የዛሬው። ትንሽ ለየት ይላል። እስከ ዛሬውን ፍሬ የምናይበት ነው። ቢስሚላሂ ራሕማን ራሒም። አደርሱ ሳቢዕ 7ኛው ትምህርታችን ነው። ተድሪባቱን ዐለል ሐረካቲ ወተንዊን፣ በሐረካትና በተንዊን ስልጠና። አንድ ባንድ ቅድም ያሳየኋችሁን ንባብ እከተላለሁ። በመጀመሪያ ሀምዛ ፈትሐ አችን እናስቀምጣለን ማለት ብለን። በመቀጠል ባ ፈትሐ በ ብለናል አይደል? በዋን ከመጀመሪያው አጋ እንደምርና አበ እንላለን ማለት ነው። ዳል ፈትሐተይን ደን የምትላለችን አበ ላይ ደንን እንጨምርና አበደን። ይህ የመጀመሪያው ይሆናል። ሁለተኛው ጋር ስንመጣ ደግሞ ሀምዛ ፈትሐ አ ምትል እናስቀምጣለን። ሻ ፈትሐ አሻ ብለን ሁለቱን አናሻዎችን እንደምራቸዋለን። ዳል ቦመህተይን ዱን አሻ ላይ ዱን እንጨምራለን። አሓዱን። ወደ 3ኛው እመጣለሁ። ሀምዛ ፈትሐ አ እናስቀምጣለን። ኻ ፈትሐ አኸ እንላለን። ዛል ፈትሐ አኸዘ። አሁን አቀራሩ ግልጽ ይመስለኛል። በሂደት እንያቸው። ሀምዛ ፈትሐ ዛል ከስራ አዚ፣ ኑን ፈትሐነ አዚነ፣ ሐምዛ ፈትሐ ሚም ፈትሐ አመ፣ ራ ፈትሐ አመራ፣ ሐምዛ ፈትሐ ኑን ፈትሐነ አነ፣
با فتحة با خا كسرة خي باخي لام فتحة لا باخيلة با فتحة با را فتحة را برا را فتحة را برارا تا كسرتين التين برارات جيم فتحة جا عين فتحة جع لام فتحة لا جعل جيم فتحة جا ميم فتحة ما جمع عين فتحة جمع حا فتحة حا سين فتحة س حس دال فتحة د حسد حا فتحة حا شين فتحة ش حش را فتحة را حشر خا فتحة خ شين كسرة شي خشي يا فتحة يا خشية خا فتحة خ لام فتحة لا خلا قاف فتحة ق خلق خا ضمة خو لام كسرة لي خولي قاف فتحة ق خولق ذال فتحة ذا كاف فتحة ك ذاك را فتحة را ذكر را فتحة را فا فتحة فا رفع عين فتحة ع رفع را فتحة را قاف فتحة ق رق با فتحة با رقبة تا كسرتين تين رقبتين سين ضمه سو را ضمه رو سرو را ضمتين رن سرور سين فتحة سا فا فتحة فا سفا را فتحة را سفر تا كسرتين تين سفرتين صاد ضمه صو حا ضمه حو صحو فا فتحتين فن صحفا واو فتحة و سين فتحة سا وسا طا فتحتين طن وسطا طا فتحة طا با فتحة با طابا قاف كسرتين قن طابق طا فتحة طا با فتحة با طابا قاف فتحتين قن طابقا خيرا አሁን አቀራሩ ግልጽ ይመስለኛል። ከዚህ በኋላ ደግሞ ቁርአን ላይ የሚጠቅመንን ማለትም ቁርአን ቀጥታ ስለምናነብ ወደ ቀጥታ ንባባችን እንሄዳለን ማለት ነው። ጦወን ዓበሰ ዓደለ ዓለቂን ዓመዲን ዒነበን ገበረቱን ፈዓለ ቀተረቱን ቁቲለ ቀደረ قرئ قسم كبد كتب كسب كفوا لبدا لمزة لهب مسد نخرة وجد وسق وقب ولد وهب همزة ሁደን አልሐምዱሊላህ ረቢል ዓለሚን። አቀራሩ ይህን ይመስላል። ብዙም የሚያስቸግር ነገር የለውም። እስከዛሬ የተማርናቸውን በደንብ ከልሷቸውና ቀስ ብላችሁ አንድ ባንድ ለማንበብ ቀጥሎ ደግሞ ቀጥታ ማንበቡንም በደንብ ልመዱበት። በዚህ አካሄድ በትንቢት ኢንሻአላህ በአላህ እገዛ ቁርአንን በቀላሉ ማንበብ እንችላለን ማለት ነው። ኸይረን አሁን ደግሞ ሁሌም እንደምናደርገው 3 ጥያቄዎችን ምን ያክል ገብቶናል የሚለውን እና አቀርብላችኋለሁ። ኸይር ኢንሻአላህ ወደ ጥያቄዎቹ ሄዳለሁ። ጥያቄ ቁጥር 1 ይህ ቃል ምን ተብሎ ይነበባል? ኤ አበደን፣ ቢ ኢቢደን፣ ሲ አቢደን፣ ዲ ኢቢዲን። ሁለተኛው ጥያቄ ይህ ቃል ምን ተብሎ ይነበባል? ኤ ጀመዓ፣ ቢ ጁምዓ፣ ሲ ጀሚዓ፣ ዲ ጁሚዓ። ሶስተኛውና የመጨረሻው ጥያቄ እንሄዳለን። ይህ ቃል ምን ተብሎ ይነበባል? ኤ ወቀበ፣ ቢ ወቂበ፣ ሲ ዊቀበ፣ ዲ ዊቂበ። ኸይረን የዛሬው የቀን 8 ጠቅላይ ትምህርታችን ጥያቄዎች 3ቱ እነኚህን ይመስላሉ። እንደተለመደው ሁሌም የጥያቄዎቹ መልስ ኮሜንት ላይ አስፍሩልኝ። አንደኛ፣ ሁለተኛ፣ ሶስተኛ ብላችሁ ኢንሻአላህ እኔም በተቻለ ፍጥነት አርሜ ልክላችኋለሁ። ምን ያክል ተረድተናል የሚለውን
ታውቃላችሁ። ምናልባት ብዙ ጊዜ ስህተት የሚፈጠርባችሁ ከሆነ ብዙ ቦታ ላይ ተመልሳችሁ ይህን ቪዲዮ አይታችሁ ድጋሚ መስራታችሁን አትርሱ። ቁርአን ለማንበብ ይበልጡኑ ያግዛችኋልና። ኸይር ኢንሻአላህ የዛሬው ትምህርታችን ይህን ይመስል ነበር። በቀጣይ የአላህ ፍቃድ ከሆነ ከዛሬ ከቀን 8 አንስቶ ወደ ኋላ ተመልሰን እስከ ቀን 1 ያሉትን አንድ ላይ በጥያቄ የምናያቸው ይሆናል። አላህ የዛ ቀን ይበለን። በተናገርነው የምንጠቀም በተማርንበት እንግዲህ የምንጠቀም አላህ ያድርገን። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ።